ያፌት በሰራው ወንጀል ምንም የማያውቀው ናታ በቁጥጥር ስር ዋለ። ይህ ትዕቢተኛ ሰውዬ የሁሉም ሊያስጨርሳቸው የሁሉም ተርፏል። እንግዲህ ሰሞኑ በተደረገው ፍተሻ በዶክተሩ ሞት ጥርጣሬ በመጨረሻው ስልክ ያወራው ናታ ስለነበረ አንተ ነህ ተብሎ ለካ እንደዛ ነው ተጠርጣሪ የሚባለው። እኔ ገና አሁን ነው የሚገባኛው። በሟች ስልክ መጨረሻው ስልክ ማን ነው ከየት ደውለ ምናምን የሚባለው ያው በዚህ ነው። አንገዳችሁ ተጠንቀቁ ማለት ነው። ያው ያን ቀን እኛም ነበርን እንግዲህ ዶክተሩ ስለ ኤፍራታ ሊያወራው ሁሉም ነገር ጽንሱም ሊነግረው ነበር የተቀጣጠሩት። እንግዲህ ያ ደግሞ ተንኮለኛ ያፌት ተብዬው እንደዚህ አይነት ሰውን ያች አላቅም በህይወቴ ዝም የሳየው ኖርማንም ጤነኛ አይመስሉኝም። እውነት ለመናገር ይሄስ ድራማ ነው የሚባል ትወና ነው የሚባል ግን በኖርማንስ ማን ያምናቸዋል? አሁን ይሄ ማህበራዊ ኑሮ ምናምን አላደል በቃ ከድራማው ውጪ ሰው ያምናቸዋል ወይ የሚለውን እኔ ራሴ እንትን ነው ማለት ነው። ምክንያቱም ይሄ ተንኮል እንትኑ የሆነ ይመጣብኛል ዝም ብዬ ሳስብ አንቺ ምን አገባሽ በሉ። አዎ ኖርማልም እንደዛ ተንኮለኛ ይመስሉኛል ከአካባቢው ምናምን ነገር እስከ አካባቢ ሰው ኖርማል ይሆናሉ ወይ? በተለይ ደግሞ እንደ ያፌት አይነቱ ጸበኛ ሰዎችን እንደ አቤል ወይ አክስቱ ልጅ እንደሱ አይነቶቹ በድራማው ያለ አክት ነው እዛ የሚያሳዩኝ የሚመስለኝ። ግን አላቅም። እስቲ እናንተ እንደዛ ናቸው የሚለው አካባቢ ሰፈራችሁ ካሉ ጠይቁልኝ። የእውነት እንደዛ ናቸው ወይ በሉልኝ። ያው ሌላው እንደምናውቀው እውነት ለመናገር ያው ይሄ ነገር ተመችቶኛል። ይሄ ጥርጣሬ በጥርጣሬ አሁን ይሄ ወዴት ሄደል መሰላችሁ? እንግዲህ የዶክተሩ ሚስት ደውላ ነበረ ኤፍራታ ጋር ተባበረኝ ርጅኝ ብላት ነበረ። እንግዲህ ያው ኤፍራታ ታውቃለች። ሰሞኑ ልክልኩም ነግረው ነበረ። ያፌት ሊያምን አልቻለም። መቼም ተንኮለኛ ሰው በአንዴ አያምንም። ምንም ያደረግኩት ነገር የለም አፍሽን አትክፈች ብሎ አፏን ያዘግቷታል። እሷ ግን የጠየቀችው ከሁኔታው ነው። እንደ አዲስ ዜና በቲቪው ዜና ሲሰማ እሱ ምንም አላለም፣ አልደነገጠም። ምክንያቱም ራሱ ያደረገው ነገር መቼም እንዴት ይደነግጣል ለሚለውን የሁላችንም ጥያቄ ነው። አያስደነግጥም ሲጀመር ማለት ነው። ግን እሷ ደንግጣለች። መጀመሪያ አላየችውም። ስለዚህ ነበር የጠየቀችው ያለችው። አይ እኔማ ዘና ብሎ በዛው ቀን አይቼዋለሁ። አንቺ አሁን ስለሰማሽ ለዛ ነው ዝም ያልኩት። እናንተ አሁን ነው የምትሰሙት ብሎ እንደማልናገጥ ነገር ነው ያላገጠው። ኤንዌይስ ጠርጥረዋለች። አንተ ነህ ያለ አንተ ማንም አያደርገውም። እና እሱ ቀን ከሞተ አሁን ያመጣኸው ክኒን ማን ነው ያዘዘልህ ብላ እንግዲህ ሲያጋለጣችሁ እንደዚህ ነው። አንዳንድ ቦታ እንትላችሁ ሲያጋለጣችሁ በዚሁ ከዛ ምን መለሰ? ምንም አልመለሰም እኮ ይጋለጣል። የዛው እንዳው ያው አሁን ጫካ በጫካ መሄድ የጀመረው ፍራቻ ስላለበት ውጭም ለመውጣት ያው ስለፈራ ቤትስ በኩል ይወጣል፣ ቤትስ በኩል ያስወጣል። አያስወጣም። የተያዘው እስካሁን አንድ ተጠርጣሪ ነው ተባለ። እንግዲህ ሁለተኛ ተጠርጣሪ ዋና ገዳዩ ይያዛል ማለት ነው። ስለዚህ ይሄ የአንትናን መያዝ ይሄን እንትን ለካ የፖሊስ ስትራቴጂ ይሄ ነው ወይ ብዬ ራሴ እንደ ፖሊስ ለመሆን እያሰብኩ ነው። ለስካ በዚህ መንገድ ነው ወይ ያያችሁ? በቃ አሁን ጭላንጭል ሊመጣ ነው። የመጨረሻው ስልክ ከማናወራ ከሱ ጋር ግን ከሱ ያወራው ደግሞ በአሁኑ ሰዓት ያው ቴክኖሎጂ ደቆ የለም ምንም እንዳወሩ ያው ስልኩ እንትን ነው ይጠለፍ የለም ቴሌጋ ምናምን ሪከርዱ ማውጣት ይቻላል። ሄዶ ናታን ነፃ ማውጣቱን አይቀርም፣ ነፃ ይወጣል። አንደኛ ያላደረገው ነገር ነው። ሁለተኛ ደግሞ ይሄን ሪከርድ ቢወጣ በቴሌ ምናምን አሁን ኖርማል ከዚህ ከድራማ ብንወጣ እንደዛኛ ነው ወንጀለኞች። ዋናው ስልኩ አለመጥፋቱ ነው። ስልኩ ከተገኘ ሪከርዱ ሁሉም እዛ ስለሚቀመጥ እዛ ያወጣል። ቢዋጡት ምንድን ነው የደወለው ዶክተሩ ነው እና ላግኝ ያለው ዶክተሩ ነው እንጂ ናታ አይደለም። ናታ የጊዜ ጉዳይ ነው እንጂ ነፃ መለቀቁን አይቀርም። ምክንያቱም ፈላጊው ዶክተር ስለነበረ። ለምንድን ነው ሲለው አይ በስልክ ሳይሆን በአካል እንገናኝ አለው። ስለዚህ አሁን ናታን ቢሆን የሞተው ይሄ ዶክተር በእርግጠኝነት እሱ ነው የገደለው ይባል ነበረ። ምክንያቱም መጀመሪያ ቀድሞ እሱ ስለደወለ ምንም የሚያውቀው ነገር የለም ናታ። ስለዚህ ናታ የሚሞት ወይም ደግሞ እሱ ሞቶ ቢሆን አንደኛ ደረጃ ይሄ ሰውዬ ነበር የምን የሚጥራው የምን በቃ ከሱ ጠራው። ምንም ጠረጣሪ ስላለ ጠርተው ያመጣኸው አንተ ነው ይላል። በቃ ሪከርዱ ምናምን የሚታወቀው እንደዛ ነው። ስለዚህ ለምን ሞተ እንዴት ሞተ ምናምን ከሱ ጋር ነው። ስለዚህ አሁን የኛው ሪከርድ ደግሞ እንትን ነው
ናታ ተፈላጊ ነው። ያው ተፈልጎ ነው እሱ ዶክተሩ ስለደወለ። ከዛ በኋላ ልጁ ይድረስ አይድረስ የሚታወቅ ነገር የለም። በዛውም ስልኩ ዘጋ፣ በዛውም ዶክተሩ ሞተ፣ በዛውም ያው ናታ አካባቢ ሲደርስ ደግሞ ስልኩ ተዘጋበት፣ አከተመ። ምንድን ነው ያለው ናታ? ከዛ ቦታው አካባቢው ሳጣው ሄድኩኝ ነው። መሞቱም አለመሞቱም አያውቅም። ምክንያቱም መቀጠረው አካባቢ የትኛው መኪናውን ምን የሚያውቀው ነገር የለም። አካባቢው ሲደርስ የለም አላገኘሁትም። ከዛ ላሽ አልኩ አለ። እውነቱ ነው፣ ላሽ ማድረግ አለበት። ግን ይሄ ያፌት ለምንድን ነው ስልኩ ያልወሰደው ነው? ከገድለው በኋላ ስልኩ ለምን አልወሰደም? ስልኩ ረስቶት ነው ወይስ እንዴት ነው ነገሩ? ነገሩ ያው እሱ ስላላወራው ያው ምንም ይሄ ነገር ላይመጣል ይችላል። ምክንያቱም እሱ አላማውም ሀሳቡም ዶክተሩ ለማጥፋት ስለሆነ ኦልሬዲ ተሳክቶለታል። አጥፍቷል ማለት ነው፣ አጥፍቷል። እና ናታን እንትን ይበል። ነገር ግን ይሄኛው ደግሞ ሰውዬ እርግጠኛ ነኝ መያዝ አለበት። ሌላ አንዳንዴ የሆነ ምክንያት ምንድነው ስለ ሉሊትና ስለ ጽዮን ማለት ነው። እና ስለ ጽዮንና ስለ ሉሊት አሁን ሉሊት የያዘችው ነገር እሱ ያው ብትርፍ ነች እንደምታውቁት። እና በሱ ነው እኔ እነሱ ሳይሆን በእሷን እንትና ሌላ ነገር ለማውራት ፈልጌ ነው። ሌላ ነገር ምን ታወሪያለሽ የሚልም አይጠፋም። ኖ አሁን ይሄኛው የተደበቀ ነገር ነው፣ ምንም እንትን አይደለም። እና ኖርማል አሁን አንዳንድ እንትን ቢሆን በዚህ ብዙ ብር የሚቀበሉ አሉ። እንደዚህ ወይም ደግሞ የሆነ ቪዲዮ ምናምን፣ ይሄ ቪዲዮ ባይሆንም ወሬ ነው። ኦልሬዲ ልጅቷ ስላልሰማች አሁን በዚህ ብዙ ዋጋ ልታስከፍላት ትችላለች። የቤዚ ማለት ነው ማን ሉሊት። አሁን ሉሊት ስለምትፈራው ነው እንጂ ይሄን አድርጊልኝ ካልሆነ ቤቱ እንትን ስጭኝ ወይም ደግሞ ግማሽ ብር ስጭኝ እምቢ ካልሽ ነግራታለሁ ብትላት የምር ትሰጣታላት። ምክንያቱም ምንም አማራጭ የላትም። አንደኛ ማነው ናታ አሁን ታስሯል። ሁለተኛ ደግሞ ማንም የላቸውም። እቺ ልጅ ያው ታብዳለች፣ እብድ ነች። እሷን ማማም ምንድን አለች? እሷን ማሳመን ታውቃለህ ብላለች። እውነቷ ነው። ጽዮን ማሳመን እንግዲህ እንትን ነው። ያው ፉዬም እንደምታዩት ነው። ስለዚህ እንዳታቅ ስትል ጽዮን ያለማወቅ ሉሊ ተጠየቀችው ሁሉም ነገር ታደርግ ነበር በእርግጠኝነት። እንደው ሻንጣዋ ብንትን ሻንጣዋ ረስታ ነው ወጣችውና ከዚህ ነው የምንወሰድኩ። ሌላም ተንኮለኛ ሰዎች እንደዚህ አይነት ነው። የሆነ መረጃ ይይዙና ያን ሰው ለማስፈራራት ወይም ብሩ ለመብላት ሲፈልጉ በእንደዚህ አይነት ነው የሚያስፈራሩት ማለት ነውና ይሄን ትላለው፣ ይሄን ካልሆነ ደግሞ ይሄን እለቃለሁ፣ ይሄን ነገር ከዛ ይሄን አክል ብር ክፈል። በቃ በተለይ ደግሞ በአሁኑ ሰዓት ሴቶች የምትጀናጀ ነው ምናምን ጊዜው በጣም አስቸጋሪ ነው። እንደምናየው ነው በሚዲያ ሙሉ ነው እኮ ይሄን ላኪ ይሄን ካልሆነ ብር እንትላለሁ ካልሆነ እንዴ ስንቱን አየ ነው። ብር ካልከፈለ ወይም ደግሞ ካልከፈለች በሚዲያ እንደውም ቢወጣ በቪዲዮ እንደሚለቀቅ ምናምን ነገር እንደዚህ አይነት መረጃ የሚይዙ ሰዎች እጅግ አስቸጋሪ እጅግ ተንኮለኛ ናቸው። እና ምላችሁ ፈልጌ ነው አሁን ሉሊ ተፈለገችው ነገር በዚያ አማካኝታ መጠየቅ ትችላለች ማለት ነው። ይሄን ፈልጋለሁ፣ ይሄን አድርጊ ካልሆነ እነግራታለሁ። ያው ቤዛ ደግሞ ሁሉም ያለበት ስለምታውቅ ትሰጣታለች። ምንም አማራጭ የላትም። ምንም ብትላት ታደርግላታለች። ምክንያቱም ምንም አማራጭ ስለሌላት። ስለዚህ እንደዚህ ተንኮለኛ ቀፋፊ ሰዎች ስላሉ የሆነ ነገር ይዙና በደካማ ጎን ይመጡና የፈለጉትን ያደርጋሉ ለማለት ነው። ስለዚህ አሁን ጥሩ ማስፈራሪያ እንትን ብላለች፣ አግኝታለች ሉሊት። ከዚህም በኋላ ጽዮን እስካልሰማች ድረስ በዚህ ነው የምታስፈራራት። ሌላ ምንም እንትን የላትም ማለት ነው። ኤንዌይስ ያው አንድ ቀን ከፈለግሽ ንገሪያት ብላ ያው የምትለቃት ይመስለኛል። ከዚህ በኋላ ግን የምትለቃትም አይመስለኝም። ከቤት አስጨንፋ ነው የምትጥላት። እና አታስፈራሩ፣ የሆነ ነገር ይዛችሁ በሰው ወደ ከመጎን እየመጣችሁ እንደዚህ የሉሊቱ ምሳሌ ላይ አድርገው እንጂ በአሁኑ ሰዓት ሚዲያ እንደዛ ነው። የሆነ ነገር ያው ጓደኛ ትሆናላችሁ የሆነ ጊዜ፣ ከዛ የሆነ ነገር ታወራላችሁ፣ የሆነ ነገር ትያያዛላችሁ። ከዛ አንድ ቀን ስትጣሉ ብር ላኪ ብር ልሰጭ ካልሆነ ለቀዋለሁ። ይሄ መረጃ ማስረጃ እየተባለ ሰውን ለማዋረድ ሰውን ለመሳለም ትለቁታላችሁ ማለት ነው። ልክ እንደ ሉሊት እነግራታለሁ ካልሆነ ምናምን ትቢት ተንኮል አውዝ ቢላ እና ሉሊት ከዚህ በኋላ እንዳትሞክሪ ለማለት ያህል ነው። በተረፈ ያው ያፌትም ተይዞ የህግ እንደሚቀርብ እርግጠኛ ነን። ሰው ምንም ያልሰራው ባልሰራው ሰው እንትን ማለት የለበትም። ማን ነበረ
እናታ ማለት ነው። ስለዚህ ምንም ባያውቀው ጉዳይ መታሰር የለበትም። ይሄ ህጉ ግን ያው ብዙ ያንገላታል እንትኑ ለማወቅ ነገር ግን ይህ ሰውዬ ምንም የለበትም። እኛ ምስክርን መታሰር የለበትም፣ መፈታት ነው ያለበት፣ መያዝ አለበት ያፌት ነው እንላለን። በተረፈ ሰላማችሁ ይብዛ። ላይክ አድርጉት። ባይ ባይ።